እባክሽ ነኝ እየጠበቅኩሽ እኔ ሁሌም ከጎንሽ ልሆን ቃል እገባለሁ አንተ ማትረባ ቆይ ምንም ማለት ደደብ ነው እንደሚመስል አሰራራችሁ ተነቃባችሁ ለዛ ነው አይደል አሁን ምንም ነገር ሳይከተል ቀጥ ብለው ውጣ እባክሽ ተረጋግተሽ ልታዳምጪ ሞክሪ አትወጣ ወጣልኝ የኔ ቆንጆ የኔ ትንሽዬ እህት አይዞሽ አትፍሪ ሁሌም ቢሆን በምንም አይነት ሁኔታ እኔ ከጎንሽ ነኝ ምንም ቢሆን አልተውሽም ወንድምሽ ሁሌም ከጎንሽ ነው እቺ ልጅ ማን ደቀማ እንደምን ተበክሏለች ምን አለ ጀመረሽ በመጨረሻሽ ቆይ ምን ባደርጎ ነው ከሷ የሚርቀው ይሄ 2 ቀን ሙሉ ከሆስፒታል ወደ ቤት ድረስ እኔን እንኳን ዞር ብሎ ያየኝ አይደለም ወንድሜ አቤት ለምን ገብተህ ረፍት አታረግም 2 ቀን ሙሉ አብራት ሆንክ ይበቃሃል ቤተሰቦቿ ደግሞ አብራት ይሆኑ ደግሞ ለዚህ ገጠር ይዝላል መጨነቅ የለብም ምን ማለት ነው አንቺ ቆይ እንዴ ነው እንደዚህ ጨካኝውሽ ልጅቷ እንደዚህ ሆና ያይሻት ምንም አታሳዝንሽ አይ አታሳዝነኝም ቆይ ስርዓት ይኑርሽ አትጨማለቂ ህፃን ልጅ አይደለሽ ስማኝ ወንድሜ እኔ እኮ ስለምወድና ስለምጨነቅልህ ነው ከሷ እንድትርቅ የነገርኩ ያለሁት ለኔ የምትጨነቂው እንደዚህ ከሆነ አመሰግናለሁ ወንድሜ ግን ምን ሆነሃል ቆይ እስኪ ራስን ተመልከተው ያቺን የመሰለች እጮኛ ያለችክ ከዚህ ከቁጭ ብለት እንፋረቃለን እጮኛ የምን እጮኛ ኧረ እባክህ ምን ነው ሰፊት ለማውራት ነው አይዞ እንቅልፍ ወስዷታል በዛ ላይ ቢሰማም ችግር የለውም ደረጃውን ማወቅ አለባት አንቺ ልጅ ዝም በይ በጣም ያበሳጨሽኝ ነው ምንድነው ያልተፈጠረ ነገር እየፈጠርሽ የምታወሪ ሲቀጥል ለሰው ልጅ ክብር ይኑርሽ ውይ እኔ ያለው እንደምትጠነቀቅላት ታዘነኛለህ እኮ እንደሚ ጉድን ስታቀያና አርፈህ ተቀመጣለህ የምን ጉድ እንግዲህ አንተ ማርፋ ማትቀመጥ ከሆነ እሷ የሚነገራትን ካልሰማሽ ለመናገር እገደዳለሁ ምንድነው ተናገሪ እንግዲህ ኑኒያት የኔ ቆንጆ ነቃሽ እንዴ ምን የኔ ቆንጆ ነው ያልካት ሲጀምር አልተኛሽም ነበር አይደል ወይኔ መቃጠል ጭራሽ ካንቺ ብሶት ሞላቅ ያለሽ ወንድሜ ኤልሹ ከዚህ ውጪ አረ ልውጥ አይደል ወይኔ እየደማ ነው ተይ እንጂ አትንቀሳቀሺ ወይኔ ወንድሜ እንዳነከው ጆን እንዳትነካው ምንድነው ምንናችኋል ማን ጉድሽን አላየሽውም ኑኒያት እጇ እየደማ ነው ወንድሜ ደግሞ ሊጠርግላት ነው አንቺ ልጅ አሞሻል እንዴ ውጭልኝ አልኩ እኮ ቤሉል ምን ሆነ ተረጋጉ እንጂ ወይኔ አላየሻትም እኮ ልጅቷ ታማ እንዴት እየጮች እንደነበር በዛ ላይ እንዴት ነው የሚያረጋት እሺ በቃ ተረጋጉ ቤሉል የማዋራ ነገር ስላለ ታስጠብቀኝ እኔ ኑኑን አዋርቼ አስተካክዬ እመጣለሁ አይ እኔ እዚሁ ነው የምቆየው የኔ ልጅ ምን ማለት ነው እኔ እናቴ የምልህ ነገር አትሰማኝም ማለት ነው ገና ለገና ተሚልን ብለህ እንቢ ማለት ጀመርክ ማም እንደዛ አይደለም እሺ በቃ ታች ተጠብቅሻለሁ
ኑኑ እንዴት ነሽ? ዞር በይና ናግሪ። እሺ ቆይ ለምንድን ነው ስትናገር ያልሰማሽው? ከልጁ ራቂ አላልኩሽም? እሺ ትዬ ቆይ እኔ ምን ላድርግ? እኔ እኮ አልቀረብኩትም። ተይ እንጂ አልቀረብሽው። ስሚ ልጁ ወጣትና ሁሉ ሴቶች የሚፈልጉት ወንድ ነው። አንቺ ደግሞ ወጣት ነሽ፣ ለዛውም ቤት ውስጥ የምትኖሪ። አንቺ ደግሞ ፊት ካልሰጠሽ በምንም አይነት መንገድ ከስር ከስርሽ አይልም። እውነቴን ነው ትዬ፣ እኔ እኮ ሁሌ ፊት እንደነሳሁት ነው። ኑኑ ጤነኛ ብትሆኝ እኮ ምንም አልነበረም። በዛ ላይ ደግሞ ጮኛለችው። ቆይ በእናንተ ሀገር ግን ነውር ምናምን የለም እንዴ? እናትሽ አንገቷ እንድትደፋና እንድታዘን አትፈልጊም አይደል? አይ አልፈልግም። ስለዚህ ክብርሽን ጠብቂ። ሴት ልጅ ስትኮሳተር እንጂ ስትንዘላዘል አያምርባትም። ኧረ እኔ እንደዛ አላደረኩም። አሁን እንድትመልሽልኝ ወይም ደግሞ እንድትከራከርኝ አይደለም የመጣሁት። እሺ እኔ እንዲርቅ አደርገዋለሁ። እንዴት እንደማደርገው ብቻ ነው ግራ ይገባኝ። ለምን ግራ ይገባሻል? ቆይ ልጁን ትወጂዋለሽ እንዴ? እኔ ኧረ እንደዛ አይደለም፣ አልወደውም። እንደዛ ቢሆን ይሻልሻል። ስለዚህ ላንቺ የሚመጥንሽ ከገጠር የታጨልሽ ባል እንዳለ ንገሪው። ለምን በውሸት እንደዛ አላለሁ? አንቺ ልጅ አምሻል እንዴ? የግድ ካንቺ መረቅ አለበት እያልኩሽ እኮ ነው። ወይም ደግሞ ሌላ ማን አለ? በቃ እንደውም አዶን እንደምትወጁ ንገሪው። ኧረ ትዬ እንደዛ ማድረግ አልችልም በጭራሽ። ምን ማለት ነው አንቺ? ትንሽ አታፍሪ? እና አይኔ እያየ ያደራ ልጅ በበሽታ ይበከለልሽ? ይኸውልሽ ይሄ የግድ ማድረግ ያለብሽ የኔ ትእዛዝ ነው። እሺ ትዬ አደርገዋለሁ። አባት ተነፋረቂብኝ። መጀመሪያ ወደ ከተማ ከመምጣትሽ በፊት ማሰብ ነበረብሽ። ሁሌም እንደምከታተልሽ ደግሞ አትርሺ። ወይኔ ጉዴ! አሁን ልትነግረው ነው? ምንድነው ማድረግ ያለብኝ? አምላኬ ባልፈልግም እሱ ከጎኔ ሲሆን እጽናና ነበር። አሁን እውነቱን ከነገርኩት እሱም ይርቀኛል። ጭራሽ መጠቋቁም ይሆናል። ቆም ባደርግ ነው የሚሻለኝ። ፈጣሪ ምን ላድርግ? አይኑኑ ጠንከር ማለት አለብሽ። በቃ ሁሉም ይራቅሽ። እናትሽ ካለች ይበቃሻል። እሺ ቤሉ እንዴት ነህ? ደህና ነኝ ማም። ስለምን ልታናግሪኝ ፈልገሽ ነው? ምን መሰለኝ እኔ ልጅ ቶሚና እንዴት ተነዋል? ብናጣውም ግን ነፍሱ ደግሞ በሰላም እንድታርፍ በህይወት እያለ የሚፈልገውን ነገር አሁን መፈጸም አለብን። እሺ አሁን ስለ እንደዚህ አይነት ነገር ማውራት አስፈላጊ ነው እንዴ? የኔ ልጅ እሺ ምንድን ነው እሱ? ቶሚ ከማረፉ በፊት ስላንተ ህይወት የሚለኝ ነገር ነበር። እሱም ደግሞ የወል ጊዜ ምኞቱ አንተ ተምረህ አድገህ ትልቅ ደረጃ ደርሰህ ማየት ነበር። አውቃለሁ። የኔ ምኞት ደግሞ ሁሌም እሱ አብሮኝ እንዲሆን ነበር። ይልቅ ልታወሪኝ እዚህ ካስቀመጥሽኝ አይቀር ላንቺ አንድ ጥያቄ አለኝ። ምንድነው? የምን ጥያቄ ነው? አባቴም በዙሪያ ያሉ ሰዎች እንደሚያከብሩትና እንደሚወዱት ነው የማውቀው። ለመጨረሻ ጊዜ ሲወጣ ማንን ለማግኘት እንደወጣ አልነገረሽም? ቢነግረኝ ጥሩ ነበር፣ ግን ምንም ነገር አላለኝም። ምንም አላሳወቀኝም። እንዴት ላንቺ አያሳውቅሽም? ታወራላችሁ አይደለ? ሰላም ነበራችሁ። ቢያንስ በጠዋት ሲወጣ እዚህ ቦታ ልሄድ ነው፣ ይሄን ሰው ላገኝ ነው ልልሽ ይገባ ነበር። የኔ ልጅ ምንም ነገር አላለኝም አልኩህ እኮ። ምን እየሆንክ ነው? እሺ እንደዛ ከሆነ በራሴ መንገድ የምደርስበት ይሆናል። ምን ልታደርግ ነው? ምን እንደማደርግ አብረን ብናይ ይሻላል። ቸኩሌ የማይሆን ነገር ውስጥ እንዳትገባ ተረጋግተህ ነው ማሰብ ያለብህ። ምን እንደሚሰማህ ይገባኛል። እኔም ባሌን፣ ሁሉ ነገሬን፣ ህይወቴን ነው ያጣሁት። ይሄ ይሆናል ብዬ ደግሞ መቼም አስቤ አላውቅም። ወዴት ነው? ገና አውርቼ እኮ አልጨረስኩም። እሺ ማም፣ ምንድን ነው ልታወሪኝ የፈለግሽው? እኔ ምንም ነገር የማውራት ፍላጎት የለኝም። ብዙም አድርገው ነገር አለ። ይገባኛል። ግን በቀደም የመጣችው ልጅ እንዴት ናት? ስለ ራሷ ያወራች ነገር አለ? እንዴት አያት? አልገባኝም። እንዴት አይገባም? አንዲት ልጅ ወደ ክፍል ልኬ ነበር አይደል? እህቴ እንዴት ነሽ?
አሁን መሙ እየቀነሰልሽ ነው? ደህና ነኝ እህቴ። ፈቃደኛ ከሆንሽ ማውራት እንችላለን? እንችላለን። ቆይ ለምንድን ነው እንደዚህ ያደረግሽው? ምን መሆንሽ ነው? ምን ያህል ቢከፋሽ ነው እንደዚህ ወሰንሽው? ስለሱ ከሆነ ልታወሪኝ የፈለግሽው? አሁን ላውራሽ አልችልም። ለምን አትችይም? እባክሽ እኔ ምንም መደበቅ የለብሽም። እኔ እኮ እህትሽ ነኝ። ስለዚህ ምንም ነገር ቢፈጠር ለእኔ መንገር አለብሽ። አሁን ስለዚህ ነገር ማውራት አልችልም አልኩሽ። ለምን አትሰሚኝ? እሺ መች ነው የምታወሪኝ? አሁን ካልሆነ እኔ በጣም ጨንቆኛል። ቆይ እትያለችሽ ነገር አለ? ሳይረፍድ ልትነግሪኝ ይገባል። ምንም ነገር የለም። ምንም አላለችኝም። በቃ በአጋጣሚ የተፈጠረ ነገር ነው። አረ በአጋጣሚ ተፈጠረ አይደል? እሺ በቃ እረፍት አድርጊ። አዎ አንዲት ልጅ ላጽናና ብላ መጣ ነበር። እና ስለሷና ስለማንነቷ ምንም ነገር አላለችም? አዎ ምንም አልነገረችኝም። ማን ናት? ለምን ስለሷ ጠይቅሽ? እሷ ማለት ማንም አይደለችም። ያው ቶሚ ከመሞቱ በፊት ለቤሉ ላጋባዋለሁ ብሎ ያሰባት ሴት ነበረች። ማ? እሷ? አዎ እሷ። እንዴት እስከዛሬ ይሄን ነገር አላውቅም? አሁንም ቢሆን የምነግርህ የእሱን ፍላጎት ለማሟላት እንጂ ሌላ ነገር ኖሮኝ አይደለም። ለማንኛውም አሁን ስለዚህ ነገር የማወራበት ጊዜ የለኝም። ይቅርታ ማም፣ ብዙ የማደርገው ነገር አለ። መሄድ ያለብኝ ቦታ አለ። ቤሉል ንቀት ነው ጭራሽ ቁጭ አድርጎኝ ሄደው። ደፋር። ሄሎ። እቺ ማትረባ የት ሄዳ ነው? ፈርታ ነው አይደለ ስልኩን በስ ያስነሳችሁ? ምንም ብታረግ የትም ብትገባ ከኔ አታመልጥምሽ። አንተ ደግሞ ማን አባህ ነህ? አንተ ራሱ ማን አባህ ነህ? ንገራት ለዛች ጉረኛ። በቅርቡ የእጅሽን ታገኛለሽ በላት። ተናገር፣ ማን ነህ? ወንድ ልጅ ከወንድ ጋር እንጂ ከሴት ጋር ለመጣላት ያለበት። የሴትን ስልክ የሚያነሳ ወንድም እኮ ከወንድ አይቆጠርም። ያው ሴት በለው። ስለኔ ሴትና ወንድነት ተገናኝተህ ብናወራ ምን ይመስላል? ይቻላል። ምን ችግር አለው? ታዲያ ለመነጋገር የት ይሆንልህ? ያለህበትን ንገረኝ፣ እመጣልሃለሁ። እሺ ጥሩ። የማትረቡ እስኪ ማን እንደሆነች እናያለን። ስሚ፣ የተጣላሽ ሰው አለ እንዴ? ምን ማለት ነው? ኧረ አልተጣላም። እርግጠኛ ነሽ? እንዴ ኧረ አታፋጠኝ። ከማንም ጋር አልተጣላውም። ደግሞ በዚህ ጊዜ ቤት በኩል ጥቼ ነው የምጣላው። እሺ አዱ የት ልትሄድ ነው? ኑኑ ልትሄድ ነው። ደህና ናት። እኔ ሆናቻት ነው የመጣሁት። ጥሩ አደረግሽ። ሄድሽ ማየት ጥሩ ነው። እኔ ግን ሄጄ ላት ይገባል። አዱ እባክህ ከሷ ልጅ ራስን ጠብቅ። እስካሁን ተኝተሻል እንዴ?
ለምን እንደዚህ እንዳደረግሽ አላውቅም። ምክንያትሽ ምንም ሊሆን ይችላል፣ ግን ልክ አላደረግሽም። አሉ እንዴት ነህ? ደህና ነኝ። ልትወጣ ነው እንዴ? አዎ ልወጣ ነው። ወዴት ነው በዚህ ሰዓት? በአሁኑ ሰዓት እኮ መውጣት ልክ አይደለም። አይ እኔ ምንም አልሆንም። ሰው ለማግኘት ነው የምወጣው። ይልቅ አንተም እዚህ ከምትሆን አብረን መውጣት እንችላለን። አይ እኔ ሌላ የማደርገው ነገር ስላለ አልወጣም። ይቅርታ አንድ ስልክ ማናገር አለ። የኔ ጽጌረዳ አይዞሽ፣ ሁሉም ነገር ይስተካከላል። አሁን ከጎንሽ ቁጭ ማለት የማልችለው ብዙ የማደርገው ነገር ስላለ ነው። ኑኑ ጤነኛ ብትሆኝ እኮ ምንም አልነበረም። በዛ ላይ ደግሞ ጮኛለችው። ቆይ በእናንተ ሀገር ግን ነውር ምናምን የለም እንዴ? እናትሽ አንገቷን እንድትደፋና እንድታዘን አትፈልጊም አይደል? አይ አልፈልግም። ስለዚህ ክብርሽን ጠብቂ። ሴት ልጅ ስትኮሳተር እንጂ ስትንዘላዘል አያምርባትም። እኔ ወዴትም አልሄድም፣ ይቅር በለኝ። እኔም ከጎን ሆኜ ሀዘንን መካፈል ስላልቻልኩ ባይሆን እንዴትም ብዬ ከዚህ ቤት መውጣት አለብኝ። ከዚህ በላይ እዚህ ቤት መቆየት የለብኝም። ካልሆነ ግን ሁሉም ሰው ነው በየተራ በጥያቄ የሚያፋጥጠኝ። ሆን ብለሽ ነው አንደተኛ ሲያስመስልሽው? ምንም አትበለኝ አዶኒ። ለምንድን ነው ግን እንደዚህ ያደረግሽው? ቆይ እንዴት እንደዚህ ታደርጊያለሽ? አንቺ እኮ ህጻን ልጅ አይደለሽም። ምንም አትጠይቀኝ እባክህ። በቃ በአጋጣሚ የተፈጠረ ነገር ነው። ኧረ ተይ። እጅሽ እንደዚህ አድርግሽ የቆረጥሽው በአጋጣሚ ነው? መቼም እንደምንሽ አትጠብቂም አይደል? እሺ በቃ ተወኝ፣ ምንም አትጠይቀኝ። እሺ የደበቅሽው ወረቀት ምንድን ነው? ምንም አይደለም፣ የቤሉል ነው፣ አንተን አይመለከትም። የቤሉል ማለት? አዶኒ ጥያቄ አታብዛ በቃ። ምን ለማድረግ እያሰብሽ ነው? ፖስቶስ ምንድን ነው? በጣም ብዙ ጥያቄዎች ወደ ጭንቅላት እየመጡ ነው። የሆነ ነገር ማለት አለብሽ። ያሽን ወረቀት አሳይኝ። እንደ አዶኒ ምን እየሆንክ ነው? ሁሉም ሰው የራሱ ምስጢር አለው። ለምንድን ነው ላንተ የምነግርህ? ቆይ ለምንድን ነው እንደዚህ ጥያቄ የምታበዛብኝ? ምክንያቱም ምን? በቃ ምክንያቱ አስፈላጊ አይደለም። ቤሉል አዶኒ ይህን ነገር ማስቆም አለብህ። ኤልሹ ያለችው ነገር ትክክል ነበር ማለት ነው። እንደዚህ ሲሆን ማዘም ብያለሁ። ይቅርታ ወንድም፣ አንተ ሁሉም ነገር አለ። እህት፣ እናት፣ አጎት፣ ከዚህም በላይ ብዙ ነገር አለ። ያንተ ምንም ነገር ተመኝቼ አላውቅም። ኑኑ ግን የኔና የኔ ብቻ ናት። እሷን ደግሞ መተው አልችልም። ጥሩ አጋጣሚ ነው። ላስጠራሽ ሲል ነው ያገኘሁሽ። ምን ነው ትዬ፣ ችግር አለ እንዴ? አዎ ችግር አለ። የችግሩ ምክንያት ደግሞ አንቺ ነሽ። እንዴ አልገባኝም። እስካሁን ድረስ ለመጨረሻ ጊዜ ለቶማስ ምን እንዳልሽው አላውቅም። እሱን ደግሞ በደንብ ማወቅ አለብኝ። ለምን አታምኚኝም ትዬ? እኔ ምንም ነገር አላልኩትም። አንድ ምርጫ ብቻ ሰጥሻለሁ። የምን ምርጫ? እውነቱን ትነግሪኛለሽ ወይስ ደግሞ ቤተሰቦችሽ ከዛሬ ውጭ እዚህ ቤት ማድረግ አይችሉም? ያ ትዬ፣ እንደዛማ አይሆንም። እባክሽ እንደዚህ እንዳታደርጊ። ኧረ ተይ፣ እንደዛ እንዳላደርግ አይደል? ስሚኝ አንቺ የማትረቢ ቶሚን ምን እንዳልሽው አላውቅም።
በወጣበት በዛው ነው የቀረው እና እንደዚህ አይነት ነገር ተፈጥሮ ለአንቺ ቤተሰብ የሚራራ ልብ ያለኝ ይመስልሻል? እንደዛ እኮ አይደለም። እና እንዴት ነው? በተናገሪ ማለት በቃ እኔ ምንም የማውቀው ነገር የለም። አትጃጃይ መሲ፣ የማይሆን ስህተት ነው እየሰራሽ ያለሽ። ስሚኝ፣ ከኔ ጋር በብዙ ነገር መስማማት እንችላለን። ነገርኝ፣ ምንም አላደርግም። ቆይ ቴዲ ስለምነግረው ነገር ምንም አላላትም ማለት ነው? መልሽልኝ እንጂ እየጠበኩሽ ነው። ከዛ ምን እንደማደርግሽ ታያለሽ። አዱዬ ምን ሆነ ነው? ቆይ ምን ተፈጥሮ ለምንድን የደበረክ? ምንም አይደለም። ያቺ ማትረባ በሳሽታ ነው እንዴ? ወይስ ከወንድሜ ጋር ያያቸው? ምን እያልሽ ነው? ቆይ ለምን አታምነኝም? ልጅቷ ወንድሜ ልትጠምዶ እየሞከረች ነው። አይመስለኝም። እሷ ሳትሆን እሱ ነው የሚፈልጋት። ማ የኔ ወንድም በጣም ትቀልድ የለ እንዴ? እንዴት አድርጋ አስበው ነው? እንዴትም አላሰብኩትም። ያየሁት ነገር ነው። አዱ ልጅቷ በጣም ትወዳታለካ? እሷ ማጣት አትፈልግም። ምን እያልሽ ነው? እውነቱን ንገረኝ፣ እኔ አግዝሃለሁ። አዱ ንገረኝ። አባቴ፣ የኔ ውድ አባት፣ ቆይ እንዴት ነው መጠንከር የምችለው? ማን ነው አንተ ላይ እንደዚህ ያደረገው? ግራ ገባኝ እኮ። የሰው ልጅ ጭካኔ የት ድረስ ቢሆን ነው ገለው ይጣሉ? እውነት እንደዚህ የሚያስደርግህን ጥፋት አጥፍተሃል? አባቢ፣ በጣም ናፍቀኛል። ለአንተ ስል ጠንክሬ መቆም አለብኝ። ማን እንደዚህ እንዳደረገ እደርስበታለሁ። ፈጣሪ ብርታቱን ይስጠኝ። እኔ ምንም ነገር አላልኩትም እትዬ። መሲ፣ ለመጨረሻ ጊዜ ድል እየሰጠሁሽ ነው። እውነቱን ካልነገርሽኝ የማድረገው ነገር ቀላል አይሆንም። እትዬ እባክሽ፣ እኔ በቃ የተፈጠረውን ነገር በሙሉ ረስቼዋለሁ። ለማንም ምንም አልልም። ምንም የማድረግ ሀሳብም የለኝም። ማነው ቤት ሰዓት ደግሞ የሚደውለው? ወይኔ ጉዴ! ማን የደወለው? አረ ጭራሽ ስልኩን ተነስቶ ዝም። ጥሩ ነው። የሆነ ነገር ለማድረግ እያሰብሽ ነው ማለት ነው። ስልክሽ ለጊዜው እኔ ጋ ይቆያል። አሁን ውጪ። አምላኬ፣ ምን እየሆነ ነው? እዚህ ቤት ውስጥ እንዴት ነው እህቴን ከዚህ ነገር ማስጠላት? እንዴት ነው? እንዴት ነው? ተሻለሽ? በደንብ እየተንቀሳቀስሽ ነው እንዴ? ደህና ነኝ። ደግሞ እጄን እንጂ እግሬን አላመመኝም። መራመድ እችላለሁ። እሱ ደግሞ ምን ማለት ነው? ምንም። ወንድሜ ጋር ልደውል ብዬ እህቴን እየፈለኳት ነበር። እዚህ አገኘኋት። ይቅርታ ሳላንኳኳ ስለገባው። እህቴ ስልክሽን አንዴ ትሰጪኛለሽ? እኔ ፈልጌው ተቀብያት ነበር። አንዴ ደውዬ እመልሳለሁ እትዬ። ተመስገን፣ ከጉዳ ወጣች። ስሚኝ አንቺ ማትረቢ፣ አውርታ እንደጨረሰሽ ስልኩን ቶሎ ብለሽ አምጪው። እሺ። ቆይ ማን ነው ይሄንን ያደረገው? ይሄንን ሊያደርግ የቻለው ሰው ማን ነው? እኔ በጣም ግራ እየገባኝ ነው። መሀል ላይ ያለው ማን እንደሆነ ማወቅ አለብኝ። ማን ነው እኔን ጠዋትና ማታ ሊያስፈራራኝ እየሞከረ ያለው? ሄሎ ቴዲ፣ መገናኘት አለብን። ብዙ ማድረግ ያሉብን ነገሮች አሉ። ይቅርታ፣ ዛሬ ብዙ የማደርገው ነገር አለብኝ። እሱን ትቼ መምጣት አልችልም። ምን ማለት ነው? ፍላጎትህን አይደለም እየጠየቅኩ ያለሁት። የግድ ማድረግ ያለብን ነገር ነው እየነገርኩህ ያለሁት። እንደዛ ከሆነ እኔም ፍቃድሽን አልጠየቅኩም። ዛሬ ግን አልችልም። አንተ የማትረባ ልታናድደኝ እንዳትሞክር፣ እረፍ። አሁኑ ላገኝ እፈልጋለሁ ቴዲ። ለምን ግትር ትሆኛለሽ?
አልችልም አልኩሽ አይደል? በቃ አልችልም። አይገባሽም እንዴ? አንተ የማትረባ ቆሻሻ! ምን አባ እያሰብክና እያደረግክ እንደሆነ እደርስበታለሁ። እሺ እንከፍ። ይኸውልሽ እንደፈለግሽ ማሰብ ትችያለሽ። እኔን ግን በቃ ተይኝ። አንተ እንከፍ። እያንዳንዳችሁን ምን እንደማደርጋችሁ ራሴ ያውቃለሁ። በመጀመሪያ እዚህ ቤት ውስጥ ሁሉም ሰዎች ጥርግ ብለው መውጣት አለባቸው። ከዛሬ ማታ ማለፍ የለባቸው። እሺ ወይዘሪት መሲ፣ አሁን በራስ ፍቃድ እንዴት እንደምትነግሪኝ አይሻለሁ። ባልነግርሽ ኖሮ እንድታባል አደረግሽ ኖሮ በእኔ ምክንያት ነው። ሁሉም የሆነው በእኔ ምክንያት ነው። ንገረኝ አዱ። እኔም የምነግርህ ትልቅ ነገር አለ። ምንድን ነው የምነግርህ? መጀመሪያ የጠየቅኩህን መልስልኝ። ትወዳታለህ? ለዛ ነው እሷን ስታት እንደዛ የምትሆነው? የሌለ ነገር አታውሪ። ስማኝ አዱ፣ እኔን እመነኝ። አግዛለሁ አልኩህ እኮ። ትወዳታለህ? አምላኬ ሆይ መዳረሻዬን አላውቅም። ስለዚህ አንተ ጠብቀኝ። እኔ እዚህ ቁጭ ብዬ ይሄን ሁሉ የማየት አቅም የለኝም። ንገረኝ አዱ። አይሽ እወዳታለሁ። በጣም ነው የምወዳት። በጣም ይሄን ነው በማወቅ የፈለግሽው? አንቺ ምን ልትይኝ እንደነበር በይንገሪኝ። በያውሪኛ እንዴት አድርገሽ ነው እኔ ልታግዥኝ የምትችይው? እሺ እየጠበቅኩሽ ነው። በዚህ ሰዓት ይሄን መናገር ይኖርብኝ አይኖርብኝ አላውቅም። እዚህ ቤት ይሄን ያህል ጊዜ ቆየሁት እሷ ስላለች ነው። ታውቂያለሽ፣ ሳያት ደስ የሚል ነገር ነው የምታይ። አውቃለሁ በጣም ከባድ ነው። አዱ ዝም በል፣ ይበቃል። ሄሎ፣ አስጠበቀኝ እኮ። ቤት
ኦ አየሁሽ።